የምትወልደው ወንድ ልጅ ሰው ሳይሰማ ምንም ሳይሰማ ወፍ ሳይሰማ ጸጥ እውነቴን ነው። በቃ ይሄ መድረክ እንኳን አልቆዩ ገባች ወለደች። እና ቢጨፈላልቀን ጭንቅላቴ ምንም አይገኝም። ምንም በቃ ውሃ እዛው ነው ፍርፍር የሚለው ሁሉም ነገር ማለት ነው። እምነት ያደናል፣ እምነት ያሻግራል፣ እምነት ያስበልጣል፣ እምነት ያስኬዳል። ወንጌል ትልቅ ነው። የምሰራው ፎርማት ነው እና በቃ በህልሜ እያየው ስለነበረ እንዴት ነው መናገር እንዳለብኝ። ስለዚህ እግዚአብሔር ደግሞ በህልሜ እየተናገረኝም ትንሽ ቆየው። ስለዚህ ሰዓቱ ሲደርስ አስጨነቀኝ፣ መጣው እና እዚህ ዓርብ ዕለት ነው ተዘጋቢ እና እህቴም አለች ጓደኛም አለች። ከዛ በቃ በጣም እንትን አልኩኝ። ምነው ጌታዬ ዛሬ ሳልናገር ዛሬ መልእክትን ይዤ እገባለሁ፣ ጌታዬ እርዳኝ እየጮኩኝ። ከዛ የሆኑ ትንሽ ልጆች ናቸው መጡና አሁን እኮ ተጸልዮ ወጥቷል አሉ። ታዲያ እንዴት ይሻለኛል? ኧረ ጌታ እርዳኝ አልኩና አሁንም የተሰቀለውን ፎቶግራፍ መጮህ ጀመርኩኝ። ከዛ እግዚአብሔር ረዳኝ። እዚህ ያገለግላሉ መሰለኝ፣ አሮጊት ናቸው። ከዛ ምን ማሻሉ ኧረ እባክዎት እግዚአብሔር በህልሜ ያሳየኝ ነገር ነበረ፣ እንዴት ይዤ እሄዳለሁ? ታዲያ የእግዚአብሔር ሰው እኮ አጣሁት አልኩኝ። አይዞሽ ነይ፣ ለማንኛውም እኔ እሰልሻለሁ፣ እግዚአብሔር ይርዳሽ፣ ጸልያዊ እሺ አልኩና እየጸለይን ሄድን። ቤታቸው ደረስንና በሉ እንግዲህ ግቡ፣ እኔ እመለሳለሁ አሉ። እሺ አልኳቸው። ከዛ እግዚአብሔር ወይ እንግዲህ ተከተለኝ አታሳፍረኝም ብዬ ስገባ የግቢው ባለቤት ምን አልሻሉ? ኧረ የዛሬው ሰው ፈልጌ ነው እባካችሁ እርዱኝ አልኳቸው። እሺ እንግዲህ እሺ ይሻላል። ኧረ ዛሬ ይረዳኛል፣ እኔ እግዚአብሔር ያውቃል እንዴት አድርጌ ነው አልኳቸው። እሺ ጸልይና ግቢ ያሉ ሚስታቸው። እኔም መጸለይ ጀመርኩ። የእግዚአብሔር ሰው አገኘሁ። እግዚአብሔር ይባርካቸው፣ ተቀበሉኝ፣ ወንበር ሁሉ ሰጡኝ። ኧረ እህቶች አሉኝ አልኳቸው። ወንበር አወጡልኝ፣ ወንበር ላይ ያስቀመጡኝ። ቁጭ አለን። ከዛ የእግዚአብሔር ሰው አነጋገረን። ከዛ የእግዚአብሔር ሰው በህልሜ አይቼ የመጣሁት እግዚአብሔር ሰው ስለዚህ ሰዓቱ ደርሷል፣ አሁን ጊዜው ደርሷል፣ አሁን ግን አስጨንቆኝ መጣሁ አልኩ። ከዛ ተናገሪ ምንድን ነው አለኝ። እግዚአብሔር ሰው እዚህ መድረክ ላይ የእግዚአብሔር ሰው መጥቶ ቁልፍ ሰጥቷል መኪና። ስለዚህ ይሄ መኪና ሰዓት ደርሷል፣ ስትነዳ አዲስ አበባ ስትሄድ አይቻልም፣ ይሄ ልናገር የመጣሁት አልኩ። ሰዓቱ ደርሷል አለኝ። ኢየሱስ ጌታ ነው አልኩ። በቃ ኢየሱስ ጌታ ነው፣ እውነት ነው፣ ሰዓት ደርሷል አልኩ። ጮኩ። በቃ ደስ አለኝ። ተቀበለን፣ ጸለየልን። የመጣኋቸው እህቶቼ ጸለይላቸው፣ ለኔም ጸለይልኝ። ከጸለይልኝ በኋላ ምንድን ነው የምትጨነቂው ቤት ውስጥ ምንድን ነው አለኝ። ኧረ የልጄ ሚስት አለች ልትወልድ ደረሰች፣ ለእሷ ነው የተጨነኩት፣ ጌታ ይጸልይልኝ በቃ አልኩት። ከዛ በቃ የምትወልደው ወንድ ልጅ ሰው ሳይሰማ ምንም ሳይሰማ ወፍ ሳይሰማ ጸጥ እውነቴን ነው። በቃ ይሄ መድረክ እንኳን አልቆዩ ገባች ወለደች። አድርጎልኝ እግዚአብሔር ለምዘምራለሁ አልኩኝ። ከዛ እቺን ልክ ቢገርማችሁ የኔ ልጅ የወለደች ቀን እሷም የተባለችው ቀን ሰዓቱን እናንቱን አንድ ሆነ። በቃ ቀኑ አንድ ሆነ። የእሷም አንድ ቀን የኔም አንድ ቀን። ከዛ ምን አለን? ኧረ ይሄን እንዴት ዝም እንላለን? እንዴት መመስከር አለብን የእግዚአብሔር ሰው አለን ተባባልን። ከዛ በኋላ መጣ እኛ ላይ የደረሰው እግዚአብሔር ክርስቶስ ለእናንተ ይድረስ። እግዚአብሔር እውነቴን ነው። አዳምጡ፣ የሚላችሁ ስሙ፣ ታዘዙ። እግዚአብሔር ያደርጋል። እግዚአብሔር ከእኛ ጋር ነው። እውነት እግዚአብሔር መንፈስ ቅዱስ እዚህ ቤት አለ። እኔ ብዙ ነገር አይቻለሁ፣ ብዙ ነገር ሆኖልኛል። መስክሬያለሁ። ከዛሬ ጀምሮ ሁለተኛ ነው። ይሄ ቀኝ እግሬን ያመኝ ነበረ። በጣም ችግር አለ። ይህም የተደረገው የክፉ ስራ መንፈስ ነው እና እዚህ መጣው ነገሩ ልጆች ቀጥታ ጉደርን አውቃለሁ። ለምን ብዙ ዓመት ስለኖርኩኝ ቀጥታ መጣው። ቤቱን አገኘው፣ የእግዚአብሔር ሰውን አገኘው፣ ጸለየልኝ። የሚገዛው ውሃም ይዤ ሄድኩኝ፣ ጠጣው፣ ቀባው። ደግሞ አንድ በተጨማሪ ደግሞ አንድ እህት አለችኝ እዚህ ቤት ትመጣለች፣ ቅባት ይዛልኝ ትመጣለች።
ሁሌ እውነቴን ነው። እግዚአብሔር ይባርካት። ሰላም ትባላለች፣ እዚህ ያለች ሁሌ ነው ሁሌ በቃ ያንን ቅባት ይዛ ትመጣለች። ቀባለሁ፣ ምን እላለሁ፣ እጠጣለሁ፣ ልጆቼ ቀባለሁ፣ እቤት ውስጥ ማድረጋለሁ፣ ማድረግ ያለብኝ በሰፈሬ ማድረግ ያለብኝ ለሰጠችኝ በቃ አድርጋለሁ። አምናለሁ፣ እውነት ነው፣ ይሰራል አልኩ። አድርጎልኛል። እኔ ብዙ ነገር ተደርጎልኛል። ይመኑ ይምጡ። መጀመሪያ ማመን፣ የሰው ልጅ ማመን። ካመኑ እግዚአብሔር ያርቃል። እምነት ነው። እምነት ያደናል። እምነት ያሻግራል። እምነት ያስመልጣል። እምነት ያስኬዳል። ወንጌል ትልቅ ነው። ይሄ ነው የምለው እና ይምጡ። እንደኔ የተደረገላችሁ የሰሙ የተደረገላችሁ ሆነ ያልተደረገላችሁ መጥተው ይመኑ፣ እዩ፣ ይናገሩ ነው የምለው። ቤተሰቦች እኔ ፀሐይ ባይሳ እባላለሁ። ከአምቦ ነው የመጣሁት። የተደረገልኝ ነገር ለመመስከር ነው የመጣሁት። እኔ የተደረገልኝ እዚህ መጥቼ ዓርብ ቀን ነው ቸርቹ ዝግ ሲሆንብን እህቴ እንዳለችው መኖሪያ ቤቱ ሄድን። የወሰደችን ሴትዮ እንደውም እዚህ ፊት ለፊት ናት። ከካንሰር በሽታ ተፈውሻለሁ በሱ ጸሎት ብላ እየመሰከረችልን አብረን ወደ ቤት ወሰደችን። እሱም ተቀበለን፣ ጸለየልን። የተደረገብሽ ነገር አለ አለኝ። በ12 ትሞቻለሽ፣ በ13 እንድትቀበሪ ተደርጎብሻል። እኔ ግን ሰብሬልሻለሁ አለኝ። እውነትም እንዳለው እኔ ዩኒቨርሲቲ ነው የምሰራው። ስራ ልወጣ በ12 ጤና መምሪያ አምቦ ጤና መምሪያ ጋር ስደርስ እንዲሁ እየሄድኩኝ ጫማዬ አዳልጦኝ ምንም ነገር አልሆንኩም፣ አልተሰበርኩም፣ ምን አላልኩም። አዳለጠኝ። እንዲህ ስወድቅ አልፍ መጣ። ልወድቅ ስል አልወደቅኩም፣ እግሬም አልተሰበረም፣ ጫማዬም ምንም አልሆነም። እግዚአብሔር ይታደግሻል አለኝ። እውነትም ታደገኝ። እግዚአብሔር ቤተሰቦችን እኔን እንደታደገኝ እናንተን የሚታደጋችሁ ከሞት ውስጥ ነው ያወጣኝ። እግዚአብሔር ትልቅ ነው። ስሙ ኢየሱስ የተባረከ ይሁን። አመሰግነዋለሁ። እኔ ከሞት ውስጥ ነው መቃብሬን የፈነቀለልኝ ጌታ ኢየሱስ። እዛ በወድቅና ቢጨፈላልቀን ጭንቅላቴ ምንም አይገኝም። ምንም በቃ ውሃ እዛው ነው ፍርፍር የሚለው ሁሉም ነገሬ ማለት ነው። ግን እግዚአብሔር ትልቅ ነው። እግዚአብሔር ይባረክ፣ ስሙ ይባረክ። እግዚአብሔር ይሄው ነው ምስክሬ። እግዚአብሔር ይባርከው። እሱንም ብሎ ጸልዮልኛል፣ ባርኮኛል። እግዚአብሔርም ከሱ ጋር አለ። እመኑ፣ ልባችሁን ክፈቱ። አሜን ብላችሁ ተቀበሉ። እግዚአብሔር ሰዎች አሜን ካላችሁ ሁሉም ነገር ይሆንላችኋል። አሜንን ውሰዱ። ልባችሁን ደግሞ ክፈቱ። ለእግዚአብሔር ክፈቱ። እግዚአብሔርን ተቀበሉ።